ራስን ማረጋጋት ነው። ለማንኛውም ሄዱ በቃ እንደዚህ ይወቅ ነው ዳር የምትለው እሺ ላንተ ካው ምን ላንፈልግ ቤታችን ይዛበለኝ በእናትህ እሺ ከዚህ በኋላ አላስከፋም ከዚህ በኋላ ምን ማድረግ ነው ግን ቢያንስ አሁን ተረጋጋው እሺ ያዞረክ ነው ራስህ ያምህ ነው እረፍት እኮ አብርሽ እሺ ልተኛ ትሞክር ነቃ በልና እሺ ወደ ቤት ተሰሪ ሄዳለሁ ችግር የለውም ሄድም ይላልካችሁ ምን እንደማንኛውም ምንድነው እንደዚህ ነው እንዴ ደህና የምትሆነው አብርሽ እናንተ ናችሁ ኮምፒውተሮች ተቃተውስ ታዲያ እንደዛ ረጅም ሰዓት ራሱ እንዴት ነው እንትን የምንለው በቃ እናንተ እያለቀሳችሁ እየለቀሳችሁ አቤት በቃ አንተ ስለሚባል አንቺ ምን ታጠቅሽ እንዴ አብርሽ ራሱ ለምን እኔ አንተ ተደሰታለህ ብዬ ነው አብርሽ እኔ እንደዚህ ነው ያዘጋጀሁት በጣም ይቅርታ ላንተ ይሄን ነገር አይገባም ካለህበት አንፃር ወይ ደግሞ ከመገፋት ይሄን ነገር ስለማይገባ ነው ዶክተር የኔ ስራ ነው ይሄ ሁሉ ነገር ፕሮግራም አዘጋጅቼ ተደሰታለህ ብዬ ወይ ደግሞ አይምሮ ንጹህ ይሆናል ብዬ ነው ትክክል ምን ማለት መጥፎ ነገር ነው ያደረኩት ማለት እኔ አንተ ደስተኛ ትሆናለህ ብዬ እንጂ ይሄን ነገር ይፈጠራል ብዬ አስቤ አይደለም ታውቃለህ ሻው ለምን አልሞተም ነው አሚና እንደዚህ ያው የሚያስለቅስ ነገር ነው ሰው እኮ ሲሞት ነው በቃ መጥፎ ነገር ነው ያደረኩት እዩ እኮ ታዲያ አልሞተም እኮ ልጅ ለምን እኮ ሌላ ሞርት እኮ ነው እሺ ቀና ብለህ ቁጭ በል እንዴ እዩ እንደዛ ሆኖ ያየው ለምን ነው እንደዚህ ግርግር ሲፈጠር እኮ ይሄ ነገር ሊፈጠር እንደሚችል ማሰብ ይጠበቅብን ነበር እና እሱ እኮ ለመጀመሪያ ነገር ነበር አሁን እሺ ለስፊት አትጨቃጭ ናዚ ጋር ቁጭ በል እኔ እሺ ነኝ ተፋደኛ ይልክ ቀና በለው ትንሽ ጠጋ ብለህ ቁጭ በል ትንሽ ይሆናል ነው ወጣሉ እሺ ወይ ደገፍ በል ይደክምሃል አብርሽ በእግዚአብሔር እሺ ተረጋግተሃል አሁን እሺ ምን እናንጣ ወይ ትልቅ ሆስፒታል ሄዳ ካልሆነ ምን ላድርግልሽ ምንድነው የምትፈልገው ንገረኝ ሆስፒታል ሄዳ አብርሽ ምንድነው የምትፈልገው በእግዚአብሔር ምን ላድርግልክ አሁን ደህና ነኝ በእግዚአብሔር በቃ አታጨናንቁኝ ምንድነው ደህና እንኳን ምንም እሺ ኧረ ሄርሜ በስመ አብ ያስጨነቅሽው እኮ ነው ልጁ ያ ቤላ ምንድነው እያደረጋችሁ ያላችሁት የእናንተ ችግር ነው የሁሉ ነገር ያንተ ነገር ችግር ነው እሺ አቤል እዚህ ለምን አልሞተም ነው ጋር ለምሽ ምን ተጨቃጨቁ እኮ በቃ እሺ በቃ እናንተ ከመጣጣችሁ እየተጠራችሁ ያላችሁት የእናንተ ችግር ነው እዚህ ተመጣጣሩ ደህና ተረጋጋ ያኔ ችግር ነው አብርሽ ምን ሆነ ነው ምንድን የተፈጠረው አብርሽ ልጁ ሌላ ነው አብርሽ ቡጂ ለዚህ አይነት ሁኔታ ቆይ ምንድን ነው ብራ የእናንተ ችግር ነው ብቻ ምንድን ነው የምትለው አይደለም በቃ እሺ ታጨናንቀው በኋላ ማውራት እንችላለን ሞታል ነገር ካልይታሉ በቃ ምንድን ነው እናንተ እንደዚህ ጋር ልጁ ተማረ ሞታት ካለበት እኮ እንደዚህ እንዲፈጠር እሺ አታረጋግጡት በቃ ዝም በሉ እሺ አብርሽ እኔ ምንድነው ምንድነው የተፈጠረው ይቅር በለኝ እሺ እስቲ አንተ አስረዳኝ አብርሽ አስከፋውክ በጣም ይቅርታ እሺ ካሁን በኋላ አላስከፋህም እግዚአብሔርን አንተ የምትፈልገውን ነገር ብቻ ነው ማደርግልክ በእግዚአብሔር አሁን ብቻ ነቃ በልልኝ እንደ ድሮ ሳቅልኝ በእግዚአብሔር ሁሉም ጓደኞቼ አንተን ሰላም ነው እየተመኙ ያሉት በእግዚአብሔር ተነሳ አብርሽ ሰላምና በእግርክ እሺ ተንቀሳቅሰህ እንውጣ ኮረና ነው ትንሽ ቆይት ይወጣሉ ለሁሉም ነገር እሺ ይቅርታ በቃ እኔ ነኝ ለዚህ ነገር ያውቃውካ በጣም ይቅርታ እንደዚህ ሆናለክ ብዬ አላሰብኩም አብርሽ በእናትህ አብርሽ ቀና በልና ናግረኝ በእግዚአብሔር ይሄ ነገር ይፈጥራል ብዬ አላሰብኩም ማለት እንደ እንኳን ሌላ ነገር አለች እንኳን መሬቱ አልመጣ አብርሃም አወዳደቅህ ያ ሲሚንቶ እናንተ መጥቶ ቢሆን ኖሮ አስበዋል ምን ተፈጥሮ እንደሆነ እዚህ ጋር ጸጸቱ ራሱ ያስቀምጠናል እስማ ምን ላድርግልህ አብርሽ ምንም አልፈልግም በቃ አሁን አታጨናንቁኝ በእግዚአብሔር በቃ ደህና ነኝ እኔ ምን ሆናችሁ ነው እኔ ደህና ነኝ በቃ እሺ
ከዚህ በፊት እንደዚህ አያደርግማ። እኔ ልጫነኩ እኔ ልጫነቅልክ። ይቅርታ በጣም አብርሽ፣ አንተ ስትጎዳ ማየት አልፈልግም። ሕክምና ተደርጎለት ዶክተሮች ምናምን ነው አይተውታል። አብርሽ አስከፋውክ? አላስከፋሽኝ። እሺ አሳዘንኩክ፣ አስደበርኩክ፣ አሳመምኩክ። አብርሽ በቃ ተይኝ። እሺ ለኔ ይሁን። እሺ ለኔ አድርገው። በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደዚህ ትሆናለህ ብዬ አላሰብኩም። እንደዚህ ያመሃል ብዬ አላሰብኩም። ይቅር በለኝ። እሺ አልደግመውም ከዚህ በኋላ። እግዚአብሔርን አንተ ብቻ ሰላሙን፣ አንተ ብቻ ጤናውን። እሺ እሺ እኔ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠር በእኔ አጠገብልኝ። ይህንን ችግር ግን ማንም ያየለ የለም። ገብቷል? ይህን ነገር ሁላ ለእንደዚህ ነው ነገር የተነሳሳው ሁላ ቢያንስ ካለህበት ነገር ትወጣለህ ብዬ ነው። ይሄ መገፋትህን እንደዚህ መሆንህን ምናምን አንተ የሚገባን አይነት ሰው ስላልሆንክ ነው። ገብቷል? ግን ማንም የተረዳ ሰው የለም። እርግጥ ነው ጥሩ ነገር አልሰራሁም፣ ግን ደግሞ ቢያንስ ምን ብዬ እንደምናገር አላውቅም። እሺ ትንሽ ቀና በል ወይም አብርሽ ወይ ቀና በል ትንሽ። ተመችቶሃል? ላስደግፍህ ወደኋላ። እሺ ምን ላድርግልህ? ምን ላምጣልህ? ምንድን ነው ያሰኘህ? ፈሳሽ ነገር ላምጣልህ? እኔ ምንም አልፈልግም። በቃ እሺ ታዲያ እኮ ደህና እኮ አይደለህም አብርሽ። በጣም ነው የምታውቀው። ደህና ነኝ እኮ ደህና ነኝ። አሁን ደህና ነው። እንደዛ አትበለኝ። ከዚህ በኋላ እንደ ድሮ አቤል ተረጋጋ። ምንም የተፈጠረ ነገር እኮ የለም። ይሄ ልጅ እኮ የሆነ ህይወቱ አልጠፋም፣ የሆነ ነገር አደረገ። ቁጭ ብለን የምንለው እኮ እዩ ማንም የተረዳው ሰው የለም። በቃ እሺ አንተ ተረድተኸዋል፣ ተረድተኸዋል። እሺ አንተ ሁሉ ነገር ተረድተሃል። መጨረሻው ምን እንደተፈጠረ ግን አይተሃል አይደል? አሁን እዚህ ጋር ቁጭ ብሎ ማልቀስ እኮ ምንም መፍትሄ የለውም። አቤል እንዴ የባሰ እያስጨነቀው ነው። እጅ ልንከሳሰር እኮ አይደለም ማለት እንዴ መጣ። በቃ ዝም በል አንተ። የምትናገሩት ነገር ካለ ውጭ ተነጋገሩ። እጅ ሰው ላይ እጅ መቀሰር አይደለም እንጂ እኔ እኮ ማንም ስለተናገረ ምንም አይመስለኝም፣ ግን ይሄ ልጅ ምንም እንዲሆን አልፈልግም። በቃ አንተ ብቻ እኮ አይደለም አቤል፣ ሁሉም እኮ ምንም እንዲሆን እኮ ምንም አላረክለትም እኮ ምንም አንተ ምን አረክለት? እኔ እንደዚህ ብሎ መነጋገር አልፈልግም። ልጁ ታማሚ ነው። በቃ ማስጨነቅ አይደለም እያስጨነቀው ነው። አላትጩ በቃ እናንተ መናገር ካለብህ ውጪ ትናገራለህ። አሁን እኔ እናንተ መከራከር የለብንም። በዚህ ሰዓት እኮ ለዚህ ሰው የሚገባው ምን ሆነ ነው? እዩ ከኔ በለጠ እኮ አንቺ ነሽ እያስጨነቅሽው። ይሄው አቅፈሽው ልጁ እንዳይተነፍስ እያደረግሽው አይደል እንዴ? ይሄው አፍነሽው ልጁ እንዳያወራ እንዳይተነፍስ እያደረግሽው እኮ ነው እንዴ? ምን ያርግ ልጁ? ምን ትበላለህ? ምን ትጠጣለህ? ትይዋለሽ ልጁን ገና አሁን አይደል እንዴ ነቃው? አሁን እኮ ነው የነቃው። እንደዚህ አፍነሽ አይደለም። ይሄን ትሪት አደረገችው እያልክ ነው እንዴ? ትሪት እንደዚህ ነው በቃ ትሪት እያደረገችው ነው። ስለዚህ አዲሱ የትሪት ስታይል ነው። በጣም ጨንቆኛል። እዩ ምን ሆነ ነው? እንደዚህ ሆኖ አይቶ እንደዚህ ሆኖ እያየሁት እንዴት ነው ዝም ልለው የምችለው? ምን ሆነሃል? እሺ ጓደኛ ማለት ከዚህ በላይ ታዲያ ምን እያደረግሽው ነው አሁን ያለሽው? እንዴ እዚህ ጋር እናንተ ምን ሆናችሁ ነው? እሱ ማይታያችሁም እንዴ? እናንተ እዚህ ጋር ምን ያጨቃጨቃችኋል እንዴ? እዚህ ጋር እኮ እሱ ነው የታመመው አይደል እንዴ? የእናንተ ችግር የእናንተ ጉዳይ ውጪ። አብርሽ ስማኝ፣ አሁን እንደሱም ተዋቸው። እሺ አሁን አትጨቃጨቅ። እዚህ ጋር በቃ ስማኝ አንዴ። እኔ አንተን ሰላም፣ እኔ አንተን ጤና ነው የምፈልገው። እሺ እንደዚህ ትጨናነቅ ማየት አልፈልግም። በጣም ነው የምወድክ። እሺ አብርሽ እየሰማኸኝ ነው? ሲጀመር ድምጼ እግዚአብሔርን ሲጀመር በእናንተ ጉዳይ ነው እንደዚህ ራሱ ሊሆን ይችላል አይደለም? በእናንተ ጉዳይ ነው እንደዚህ የታመሙ ገባችሁ? ኧረ በእግዚአብሔር ማለት አስተውሉ። በቃ እዚህ ጋር እሺ በኋላ መጨቃጨቅ ትችላላችሁ። በሱ ፊት አትጨቃጨቁት። በቃ ሰላሙን እንስተው ነው። እጅ እየከሰርኩኝ አይደለም። እንዲሁም በአንተና በሶስታችሁ ምክንያት ነው እንደዚህ እየሆነ ያለው። ሌላ ምንም ነገር አይደለም። ሰማኛለህ? አልሰማህም? ሆነ እዚህ ጋር አሁን እንደዚህ ነገር ለማባባስ አትሞክር። እሺ አቤት ሲጀመር በእንደዚህ አይነት መንገድ ነው እንዴ አብራ የምታስደስተው? አንተ እንደዚህ እንዲሆን ነው ፈልገው መጀመሪያ ማለት ነው። እንደዚህ እንዲሆን ነው ፈልገው ማስደሰት ሞክረህ ይሄ ነው በቃ ማስደሰት ላንተ ይሄ ማስደሰት ሞክረሃል። አብራ የምታስደስተው ይሄ ያስደሰት ነበር ሲከፋ የት ነበርክ? አሁን ነው እንዴት እዚህ የሚለው እሱ ሆስፒታል ስላደረሳችሁ ታሙ እንደዚህ እንዲሆን የፈለጋችሁ? ሲጀመር አንተ ማን ጠራ? ይኸውልህ ንገሩኝ ባላችሁ። ይኸውልህ የታመመ ልጅ አለ እዚህ ጋር ሁሉም ልክ ነበር ማሳየት። ልጁን እያስጨናነቃችሁት ነው። በእግዚአብሔር እንዴ ምን ሆናችሁ ነው? ለምን አንዳችሁት እንኳን አትሻሉም እንዴ? በእግዚአብሔር ውጭ ላይ መጨቃጨቅ ትችላላችሁ። አታስጨንቁት። አብርሽ ምን ላድርግልህ? አሁን ምንድን ነው የምትፈልገው? በእግዚአብሔር ምን ላድርግልህ? እሺ ጋደም በልና እሺ ወይ ጋደም በልሽ ወይ እዚህ ጋር ነው ደገፈለች ወይ ዞን አለ በቃ በእግዚአብሔር እሺ ሞቀክ በቃ አሁን ደህና ነኝ በእግዚአብሔር ተው።
አቤል ልጁ አልሞተም። አሁንም አታልቅስ። የምሬን ነው የምልህ። አሁን ስለኔ እኮ እያለቀስክ ማለት ነው። ሌላ ነገር አትፍጠርበት፣ ልጁ ላይ ጭንቀት አትፍጠርበት። አይመለከትም ስለኔ ስለምን ከሱ ጋር ማስቀየም ነው አይደለም እንዴ? ለምን ስርዓት አይኖርም? እዩ ምንድነው ስለምንድነው ስርዓት ነው? በቃ ከፍቶታል አይደል ልጁ። እንደዚህ ልጅ ላይ ታዲያ ለምን አለቀስክ አይባልም። በቃ ቶ ስሜቱ ነው ውስጥ ያለው ስሜት ነው የምታው እኮ ውጪ ነው አሁን እንደዚህ አይነት አለቀስ ማልቀስ የለበትም። በእግዚአብሔር በቃ ምንድነው ይሄ የምትለው ብሩኬ? አታጨናንኩት በእግዚአብሔር። እናንተ በኋላ መከራከራችሁ ነው፣ በኋላ መጎባታችሁ ነው እንዴ? እንዴ ሶስታችሁ ሙጡ እንደው ሙአዲ ያደረከው ነገር ካረከ በኋላ አታልቅስ። ጀመር ያደረከው ነገር ካረከ በኋላ አታልቅስ። ሲጀመር ማይገባው ጥያቄ አንተ ነህ። ትክክለትክስ ተሻለክ የዞረብኝ አይዶ ነው ነው ሽፈታሽ ነገር ላምጣልክ አንዳችሁ ለምትሰሽ ነገር አታመጡለት። ትንሽ ተረጋጋና ትሄዳለህ። የፈለክበት ቦታ ትሄዳለህ። አብርሽ ላተኛ መድኃኒት ማጋ ነው ማን የገባኝ ነበር? አለበት ከምግብ በኋላ ነው የምትወስደው። ከምግብ በኋላ ነው የምትወስደው። ትተኛለህ? መተኛት ነው የፈለከው አብርሽ? አይደለም ከዚህ መውጣት ነው የምፈልገው ነው እኮ። እሺ ደህና ስትሆን ነው ከዚህ መውጣት የምትችለው አብርሽ። ብሩክ ነገራቸውና እንሂድ በቃ እኮ አንዱ ደህና ሁንና ህመም ማስታገሻ ነው የሰጡት። እሱን እንትን ብለን እንሄዳለን። ትንሽ ተረጋጋ አብርሽ። አንተ ደህና ሁን እንጂ ትወጣለህ፣ ችግር የለውም። ሁላችንም እዚህ ጋር ያለው አንተ ሰላም ነው እየጠበቀን ያለው ነው። አስከፋውክ፣ አስደበርኩክ፣ አሳመንኩክ። ደህና ነኝ እኔ አትጨናነቁ። ደህና ነኝ። አቤል ተወቃ ተረጋጋ። እኔን እሺ፣ እኔን እንከባከባለሁ። እሺ ይሻልካል፣ ይሻልካል። ደህና ትሆናለህ አብርሽ። እየሰማኸኝ ነው? እሺ አትፍዘዛ። እየፈዘዝክ ነው እኮ በጣም ተሽሎሃል። ግን በደንብ አውቀህ ነው እግዚአብሔርን አልተሻለክም። እንደዚህ ፈዘህ ነው ተሽሎኛል የምትለው? ተሽሎኛል ደህና ነኝ። አቅም አንሶሃል እኮ። እኔን ይመመኝ፣ እኔን ክፍት ልበለኝ። አላስከፋህም? እሺ ከዚህ በኋላ ግን አሁን ቢያንስ ደህና ሁንልኝ፣ ጠንከር በል። እሺ እሺ። በጣም ነው የምወድህ፣ በጣም ነው የማከብርህ። እናንተ ምንም ክፋት አስቤ አይደለም እና ቢያንስ ነቃ በል፣ ራስን ጠብቅ። እንደዚህ መሆንን ያልፈልገው አብርሽ። አብርሽ እኛ እንደዚህ ትሆናለህ ብለህ አልነበረም የሚያስበው ማለት አንተን ያስደስታል፣ አንተን ጥሩ ቦታ ያደርግሃል በሚል ሀሳብ ማንም ስህተት ሰርተናል ነው። እኛ በግድ እኔና አቤል ጎትጉተናት ያፈቀደች ምናምን እየተሰማቸው ነው ጓደኞች